በድምፃዊ ቴዲ አፍሮ ላይ የጥቃት እርምጃ ተሰነዘረ። ያገኘነው መረጃ እንደሚያትተው ከሆነ እንግዲህ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በመጣስ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተገልጿል። የፌዴራል ፖሊስ የደንብ ልብስን የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪዎች የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮን የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋግጠዋል። ይህ ህገወጥ የኃይል እርምጃ እንግዲህ የተፈጸመው ትላንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሰው በመግባት የህንፃውን ጥበቃ በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አማካሪ አካላት እንግዲህ በመደበኛው የህግ አግባብና የፍርድ ቤት የብርበራ ትዕዛዝን ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት እንደሆነም ገልጸዋል። ከዚህ የኃይል እርምጃ ባሻገር እንግዲህ የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ እንግዲህ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት፣ የፈጠራ ስራዎችን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞች የሚገኙበት እንዲሁም ደግሞ አዳዲስ ሀሳቦችን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር ነው። እንግዲህ በስፍራው በርካታና ውድ የሆኑ የአእምሯዊ ንብረቶች የሚገኙበት ሲሆን አሁን በወጡት አዳዲስ መረጃዎች መሰረት እንግዲህ ሰብረው የገቡት የፖሊስ አካላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም ደግሞ የተለያዩ የስቱዲዮ እቃዎችን መውሰዳቸው ነው የተዘገበው። እነዚህ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች እንግዲህ የድምፃዊውን አዳዲስ ስራዎችና ሚስጥራዊ የጥበብ ማህደሮችን የያዙ በመሆናቸው በድምፃዊው አእምሮ ንብረት ላይ የተደቀነው አደጋ እጅጉን አጉልቶ አሳይቷል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀር ማህሌት ሰለሞንና የቅርብ ጓደኛው የሆነው አቶ የሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ የድምፃዊው የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎቹን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊው ላይ ከባድ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከተው የፌዴራል ኃላፊዎች የጥበብ ባለሙያው የአእምሮ ንብረት ላይ ስለተፈጸመው አደጋ በህግ ስም ስለተደረገው የኃይል እርምጃም በአስቸኳይ ማብራሪያ እንዲሰጡ ጥያቄዎች እየተነሱ ይገኛል። እንዲሁም ደግሞ በተለያዩ ሀገራት የሚገኙ ዲያስፖራዎች የሰጡትን ሀሳብ አስተያየት ደግሞ እናጋራቸዋለን። በአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴን ጨምሮ እንግዲህ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ ወይም ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጽ መብት አፈናን አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ማቅረባቸው ተሰምቷል። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ብሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይል በምሽት የድምፃዊው መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህም በተጨማሪ የድምፃዊው ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ ማህሌት ሰለሞን መታሰራቸው እንዲሁም ደግሞ በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃን በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች እንግዲህ የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተውታል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎች ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮቹና በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣው የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው አስገንዝቧል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስተር በቴዲ አፍሮና በሌሎችም አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተልም አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲደረግ በአክብሮት ጠይቀዋል።
እንግዲህ እንደተመለከታችሁት ሀገር ውስጥ ያሉ ዜጎች ብቻ ሳይሆን ከሀገር ውጭም ያሉ ዜጎች እንግዲህ በቴዎድሮስ ካሳሁን ላይ በድምፃዊ ቴዎድሮስ ካሳሁን ላይ ወይም ቴዲ አፍሮ ላይ እያንዣበበ ስላለው አደጋ ትኩረት እየሰጡት ይገኛሉ። ከላይ ለመግለጽ እንደሞከር ነው እንግዲህ የፌዴራል ልብስ የለበሱ ፖሊሶች የፌዴራል መኪናን ይዘው መጥተው ነው እንግዲህ የቴዲ አፍሮን ስቱዲዮ በርብረው ላፕቶፕና የተለያዩ መገልገያ ቁሳቁሶችን የወሰዱት። ይሄ ዘረፋ እንዳልሆነ ማሳያ እንደሆነ ነው የተለያዩ ሀሳብ አስተያየቶች የተለያዩ ሰዎች እንግዲህ ሀሳብ አስተያየታቸውን እየገለጹ ያሉት። ምክንያቱም የፌዴራል ፖሊስ ሕግን የሚያስከብር አካል እንጂ ሕግን የሚጥስ አካል አይደለም፣ ለዝርፊያ የተሰማራ ተቋምም አይደለም። ስለዚህ ዝርፊያ ሳይሆን ይሄ እንደ ማስፈራሪያ ወይም እንደ ዛቻ ተወስዶ ሕጋዊ በሆኑ አካላት ሕገወጥ በሆነ መንገድ የተወሰደ እርምጃ ነው በማለት ነው እንግዲህ አስተያየት እየተሰጠ የሚገኘው። ሌሎችም እንግዲህ ከዚህ ጋር በተያያዘ ወቅቱ ድምፃዊ የማፈን ወይም ደግሞ ዘፈን በማዳመጥ ላይ የተመሰረተ ወንጀል የሚፈጸምበት ጊዜ ሳይሆን በተለያዩ መንገዶች የሚፈጸሙ ወንጀሎች ያሉበት ሰዓት ነውና ሰው እየተገደለ፣ ሴቶች እየተደፈሩ፣ እየታነቁ፣ እየታረዱ፣ ወንዶች ህጻናት፣ ሴቶች ህጻናት እየተገደሉ እየተደፈሩ ባሉበት ሰዓት ያንን ማስከበር ያልቻለ ህግ ዛሬ አንድ ሙዚቃ ተዘፈነ ወይም አንድ አልበም ወጣ ተብሎ ይሄ ሁሉ ወከባ የሚደረግበት ጊዜ ነው ወይ? ወቅቱ የምርጫ ሰዓት እንደመሆኑ መጠን ምርጫውን በሰላማዊ መንገድ ማከናወኑ አይሻልም ወይ? ሙዚቃ መስማት የምርጫውን ውጤት የሚቀይረው ወይም ደግሞ የምርጫውን ውጤት የሚያዛባው አይደለም። ድምፃዊው ስለ ዘር አልዘፈነም፣ ሰውና ሰውን አላጋደለም፣ ወይም ተጋደሉ ተጫረሱ የሚል ሀሳብን እየሰነዘረ አይደለም። ስለ ሀገር ነው የዘፈነው። ሀገሪቷ ስላለችበት ኢኮኖሚያዊ ወይም ፖለቲካዊ ቀውስ ነው ለመናገር የወደደውና ከዚህ አንጻር እውነት ሀገሪቷ ያለችበት ሁኔታ ሙዚቀኛ የሚያሳስር ነው ወይ? የሙዚቃ ስራውን የሚያሰርቅና የሚያዘርፍ ነው ወይ? ለምን ወደ ራሳችን አንመለስም? ለምን ህግ ማስከበር በሚያስፈልጋቸው ጉዳዮች ላይ ህግን ለማስከበር አንሯሯጥም? ሹፌሮች ተሯሩጠው እንደ ድሮ እንደ ልባቸው የፈለጉበት አገር ሄደው ሰርተው መብላት የማይችሉበት ደረጃ ላይ የተደረሰበት ሰዓት ላይ ነው ያለ ነው። እየታገቱ ይህን ያህል ሚሊዮን ብር አምጡ እየተባለ እየሞቱ መታገት ብቻ አይደለም መሞትም ደረጃ ላይ እየደረሱ ያሉበት ሰዓት ነው። ሰላምና ጸጥታ የሰፈነበት ሰዓት አይደለም። ይህንን ማስከበሩ አይሻልም ወይ? ዜጎች ጥሪታቸውን በሙሉ እየሸጡ ነጠላ አንጥፈው በየመንገዱ እየለመኑ የተያዘባቸውን ሰው ለማስለቀቅ ለማስፈታት እየጣሩ ያሉበት ሰዓት ላይ ባለበት ጊዜ እንደዛም ደግሞ ተከፍሎም ሰውየውን ሳይሆን ሬሳ እየተቀበሉ ባሉበት ጊዜ ይሄ ሁሉ ወንጀል እየተሰራ ይሄ ሁሉ የህግ መጣስ ሁኔታዎች እየተፈጸሙ ባሉበት ሰዓት አንድን ድምፃዊ ማሸበር፣ ድምፃዊው ለዘፈነው ሙዚቃ የመልስ ምት የማይመስል የመልስ ምት ማዘጋጀት ወይም በዙሪያው ያሉትን አድናቂዎች ወይም ሙዚቃውን የሰሙትን ሰዎች ማሰር አስፈላጊ ነው ወይ የሚሉ ሀሳብ አስተያየቶች እንግዲህ ተበራክተዋል። ከዚህ በፊትም እንግዲህ የእሱ ወዳጆች ከታሰሩ በኋላ ከሌሊቱ 6 ሰዓት ቴዲ አፍሮ መኖሪያ ቤት ድረስ የህግ አካላት ተገኝተው ትንሽ ወከባ ፈጥረው እንደነበርና የሚፈልጉት ሰው እንዳለ ገልጸው የነበረ ቢሆንም ቴዲ አፍሮ በዚህ ሰዓት ቤቴ የመግባት መብት የላችሁም፣ አንደኛ ሰዓቱም ልክ አይደለም፣ ሁለተኛም ማዘዣ አልያዛችሁም፣ አላስገባም ብሎ እንደመለሳቸው የሚታወቅ ነው። እንግዲህ እንደሰማነው ከሆነ ይህ ጉዳይ ከረር ወዳለ ደረጃ እያመራ መሆኑን ነው የተመለከትነው። ከዚህ በመቀጠል ምን ሊፈጠር ይችላል? እነማን ሊታሰሩ ይችላሉ? እነማንስ ይፈታሉ? እነማንስ በዚህ ሰዓት ምን እየተደረገባቸው ይገኛል? የሚሉትን ሌሎች መረጃዎች ደግሞ ወደ እናንተ እንደምናደርስ ቃል እየገባን ለዛሬ ያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።